ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት ዋላችሁ? ዛሬ እንግዲህ ዕለተ ዓርብ ነው። የቀኑን መረጃ ወደ እናንተ ለማምጣት ከፓስተር ጋር ተገናኝተናል። ምን ጉዳዮችን ይዞ መጥቷል የሚለውን እንግዲህ ፓስተር ያጋራናል። ዓለማችን በአሁኑ ሰዓት እንግዲህ የተለያዩ ጉዳዮች እየተሰሙባት ይገኛሉ። እነዚህ የማንቂያ ደወሎች ለኛ ጥንቃቄ መረጃም መልእክትም ስለሆኑ በዚህ መልኩ እየተረዳን ራሳችንን ለዝግጅት እንድናበቃ የሚረዱን ናቸውና በዚህ አኳያ መረጃውን እናደምጣለን። መልካም ጊዜ እንዲሆንላችሁ እመኛለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ ዓለማችን በብዙ ነገር የተላተመች ትገኛለች። አንዳንድ ተስፋ ቢጤ ነገሮች ይሰማሉ። በሌላ በኩል ደግሞ ከባባድ ውዥንብሮች፣ ተስፋ የሚያስቆርጡ ጉዳዮችም ይሰማሉ። እንዲሁም ደግሞ በተለይም ደግሞ በእኛው አካባቢ አየሩን የያዙ ነፋሳቶች አሉ። ለነዛ ቦታና ጊዜ ባለመስጠት ትኩረታችን ሁሉ ወደ እግዚአብሔር እንዲሆን እግረ መንገዳችንን መልእክት ማስተላለፍ እንወዳለን። እንግዲህ ምንድነው አየሩን የያዘው የሚለውን ከፓስተር እንሰማለን። ሰላምታ እንለዋወጥና በቀጥታ ወደዛ እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት ነህ? እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን። ሁሉ ሸጋ ነው? ሁሉ ሸጋ ነው። እንግዲህ ምንድነው አየሩ የዘፈን ጫጫታ ይሰማል። ያው በመጨረሻው ዘመን እንግዲህ ከምታየው ነገር አንዱ እንዲህ አይነት ጫጫታዎች ይመጣሉ፣ የተለመዱ ናቸው። ሰይጣን አጀንዳ እየሰጠ ነው ይታወቃል። እንግዲህ እንዲህ አይነት ነገር ምንድነው መሰለ፣ አንተ ክርስቲያን ስትሆን ጌታን ስታውቅ አይደንቅህም፣ አይበርድም፣ አይሞቅህም። ምክንያቱም ከዚህም በላይ ነገር እየተደረገ ስለሆነ። ነገር ግን ያው እኔ ስለማልሰማ የሰማሁት ነገር የለም። ዝም ብሎ ሶሻል ሚዲያ ላይ የሚሯሯጡ ነገሮችን ሲያይ በዚህ ያህል ማበድ፣ በዚህ ያህል እንትን ማለት ሌላ አጀንዳ ከሌለ በስተቀር ተገቢ ነው ማለት የለም። ክርስቶስ ብቻ ነው ባለና ምንም በቃ ይቺ ሀገር እኮ 3000 ዓመት ዘፍናለች። ምንድነው ያመጣችው ለውጥ? 3000 ዓመት ታሪክ አላት የምትባል ኢትዮጵያ 3000 ዓመት ከበሮ ስደልቅ ስትም ከድህነት ውጪ ያተረፍነው ነገር የለም። አሁን እኛ የሚያስፈልገን ከድህነት ህዝቡን የሚያወጣ ሐሳብ እንጂ ጫጫታ አይደለም፣ ጩኸት አይደለም፣ ዘፈን አይደለም ያስፈልጋል ለኢትዮጵያ። ዘምረንም በሆነልን እንደው በትክክሉ በቅጡ ዘምረን ወደ እግዚአብሔር ቀርበን መጽሐፍ የሚለው እኮ በመጨረሻው ዘመን ኢትዮጵያ እጆቿን ወደ እግዚአብሔር ታነሳለች ይላል እንጂ ወደ ዳብሎስ አይደለም የምታነሳው፣ ወደ ዘፈን አይደለም የምታነሳው። እና እነዚህ አይነት ነገሮች ምን መሰለህ የእግዚአብሔርን ሐሳብ ለማዘናጋትና የትውልዱን መንፈስ ለመስለብ ነው። ምክንያቱም አሁን ወጣቱ ላይ ስትመለከት መንፈሳዊ ነገር አለ፣ በጣም መንፈሳዊ ነገር አለ። ገብቷል? በየከተማው ምስክርነት አለ፣ በየኮንሰርቱ በየምኑ የምታየው ይሄን ወጣት ገርቶ ለወንጌል የሚያዘጋጅ መሪ ነው እንጂ የጠፋው ኢትዮጵያ ውስጥ ሪቫይቫሉ አለ። እኔ ብዙ መሄደው እንግዲህ ገጠር ነው አይደለ? ሰዎች በመንፈስ ቅዱስ ሲጠመቁ ስታይ፣ በልሳን ሲጸልዩ ስታይ፣ እሱ ብቻ አይደለም እሱ ብቻ አይደለም፣ ብዙ ሰዎች ከጨለማ ስራት ተፈተው መተው ስታይ ትደሰታለህ። አሁን ሰይጣን ትውልዱን በምን የያዘው? ገብቷል? በምን የያዘው? መልሶ አረንቋ ወደ ደም መፋሰስ፣ ወደ ጥላቻ፣ ወደ እርስ በርስ መጋጨት፣ እኔ ነኝ ልክ፣ እኔ ነኝ ትክክል፣ አይደለም አንተ አይደለም፣ እኔ አይደለም፣ እኔ ነኝ ልክ፣ አንተ አይደለም፣ እኔ ነኝ ልክ አይነት እርስ በራስ መናቆር። አሁን ሶሻል ሚዲያ ላይ ስታይ ግማሹ ይተቻል፣ ግማሹ ይደግፋል።
ግማሹ የሆነ ነገር ያውቃል። አንዳንዱ ደግሞ የሚናገረውንም ነገር አያውቅም። እንዲህ አይነት ነገር ኢትዮጵያን ዘፈን አልባረካትም። በብዙ ዘመናት የሃይማኖት ሀገር ነች ትባላለች፣ የክርስትና ሀገር ነች ትባላለች። እስልምናውም ዘፈንን አይደግፍም፣ ኦርቶዶክሱም ዘፈንን አይደግፉም እኮ። እውነት ትክክለኛ የኦርቶዶክስ እምነት ተከታዮችን እውነተኞቹ ስታገኛቸው ይነግሩሃል ዘፈን ኃጢአት እንደሆነ፣ ዘፋኝም ወደ ሲኦል እንደሆነ። ከቅዱስ ቃሉ የበለጠ ነገር የለም። ይሄ እውነት ነው። ግን ምን መሰለህ፣ ሁልጊዜ ሰይጣን አጀንዳ ያዘጋጃል። የሚያዘጋጅባቸው ጊዜዎች ደግሞ ምንድነው? በሰው ህይወት ውስጥ ደም አፋሳሽ የሆነ ነገሮችን መፍጠር፣ መስዋዕት፣ ግብርን ይጠምቃል። ግብርን ለመቀበል እንዲህ አይነት ነገሮችን ያደርጋል። ይህ ትውልዱ ሊሸወድ አይገባ። አሁን ለትውልዱ የሚያስፈልገው ዘፈን አይደለም፣ ለስራ የሚያነቃቃው እንደው ግድ የለም በዘፈኑ እንኳን ለስራ የሚያነቃቃው አገርን ለማሳደግ የሚያነቃቃው። በቃ ተዋጋን እኮ ተባላን ስንት ሺህ ዓመት። እኔ በእድሜ እዚህ እስክደርስ ድረስ ከጦርነት ውጪ የሰማሁት ወሬ የለም ስለ ኢትዮጵያ። ይገርማል። እና ይሄ መቆም አለበት። በጣም ይሄ በቃ ሊባል ይገባል። እውነት ነው። እንግዲህ አርቆ በማየትና በማስተዋል ነው። አዎ በቃ ምን አተረፍን? አንዱ ዘፍኖ ከርሱን ይሞላል፣ አንዱ ደግሞ በዛ ዘፈን ይጣላል። በቃ አሁን እኮ ይኸውልህ እኮ ግልጽ የሆነ የዲያብሎስ አጀንዳ በደንብ እንጂ የዘፈነው ሰውዬ ሚሊዮኖችን እየሰበሰበ ነው። ብሩን የዘፈነው ሰው ሆዱን እየሞላ ነው፣ ኑሮውን እያደላደለ ነው። ምንም ማለባው ግን ቂጣ ለማግኘት መቆፈር መስራት ያለበት ሰው ግን ፌስቡክ ላይ ወጥቶ ቲክቶክ ላይ ወጥቶ ይጣላል። ሁልጊዜ ለምንድነው ሰዎች ግለሰቦች በሚሰጡን አጀንዳኛ የምንጣላው? እውነት ነው ፓስተር። ቆም ብለን እንደ ሀገር፣ እንደ ህዝብ፣ እንደ ወጣት፣ እንደ ተማረ ሰው ማሰብ አለበት። የመንጋ አስተሳሰብ እዚህ ሀገር ላይ ሊያበቃ ይገባል። በፍጹም እውነት ነው፣ ሊያበቃ ይገባል። አጀንዳ በአንድ ዘፋኝ በኩል ለምን አጀንዳ ይሰጠናል? እውነት ነው። እንደው ፓስተር አንድ የደረጀ መዝሙር ስንኙን እናገርና ወደ መረጃችን እናልፋለን። ቆየት ያለ መዝሙር ነው። ምን ይላል? ዝናም ከበሬታም ይጠፋሉ ፈጥነው፣ አይደለም ነዋሪ ሀብትም እንደ ጢስ ነው ብሎ እንግዲህ ከትቦልናል። ይሄ በጣም በጣም ለኛ እንደ ትምህርትም እንደ መልእክትም እንዲሆነና ትኩረት ከክርስቶስ ወደ ሰው እንዲሆን ሰይጣን የሰጠው አጀንዳ ነው። አንድ ነገር ልንገር። እሺ ድሮ በጌታ ሳሎን እነ ጥላሁንን ሌሎችንም ሰማቸዋለሁ። ዘፈናቸው የሚያፋቅር ነው። ስለ ሀገር ነው፣ ሀገርን የሚያነሳሳ ነው። የሀገርን ሉዓላዊነት የሚያሳስብ ነው። ልማት ላይ የሚያተኩር ነው። ማህበራዊ ጸጾችን እንኳን ሲነቅፉ በጥበብ የተሞሉ ናቸው። ገብቷል። ትውልድ ሰምቷቸው የሆነ ነገር የሚለው ነገር አለ። በርግጥ ዘፈንም እንኳን ኃጢአት ቢሆን ልክ ነው። ያሁኑ እኮ አንተ ልክ ነህ፣ አንተ ልክክል አይደለም። ሰው አንድ ነገር ወቅ ከፋፋይ ሆነ። አዎ አንድ ነገር ወቅ በራሱ መንገድ ሰው ለራሱ ልክ ነው፣ ለራሱ ልክ ነው። ለሌላው ልክ ላይሆን ይችላል። ልክ ነው። ሌላው ደግሞ ቁጭ ብለን በጠረጴዛ ዙሪያ ተወያይተን ተመካክረን አገራችንን እንዴት እንለውጥ። ዛሬ እኮ እኛ በነዳጅ በተለያየ ችግሮች የተመታ ነው። ከ50 እኔ እንግዲህ 50 ምናምን ዓመት ሳቅ 50 ምናምን ዓመት ጦርነት ነው። 50 ምናምን ዓመት ሰርተን ቢሆን ኖሮ እኮ እኛ እኮ ነዳጅ አለን፣ እኛ እኮ ጋዝ አለን፣ እኛ እኮ ወርቅ አለን፣ እኛ እኮ ፕላቲኒየም አለን፣ እኛ እኮ የብረት ማዕድን አለን። ለማይ መሆን አንችልም ነበር። ይሄ አይቆረቁራቸውም። ዛሬ በልቼ እኔ ልሙት፣ ዛሬ በልቼ ህዝብ ይጋደል ሲፈልግ ይባላ ይቧጨቅ አይመለከተኝም፣ እኔ መጉረስና መብላት አለብኝ የሚል እሳቤ የአጋንንት እሳቤ ነው፣ የአውሬ እሳቤ ነው። በተለይ ደግሞ እንዲህ አንድ ከማድረግ ይልቅ ከፋፋይ የሆነ ነገር ሲመጣ ቆም ብለን ማስተዋል አለብን። ምክንያቱም ቀጣዩ ሂደት ምንድን፣ ለሚቀጥለው ትውልድ ምን አይነት ነገር ነው
ምናተርፈው የሚለው ነገር መታሰብ አለበት። ትውልድ መንቃት አለበት። ይሄ ወጣቱ ትውልድ የሥራ ትውልድ መሆን አለበት። በቃ ሀገሩን ለውጦ ኑሮውን ለውጦ ራሱን ለውጦ ችግር አለ ይቺ ሀገር ላይ ምን ማናችንም አንክድም። በችግር ውስጥ ነን ያለነው። የቤት ችግር አለ፣ የምግብ ችግር አለ፣ የትራንስፖርት ችግር አለ፣ የአስተዳደርም ችግር ይኖራል። ሰው ነን። ግን ችግሩን የምንፈታበት መንገድ እርስ በራስ በመናቆር ሳይሆን በመወያየትና በመስራት እንደነዚህ አይነት አረንቋ የሆኑ ደግሞ ችግር ፈጣሪዎችን ለሕግ አሳልፎ በመስጠት ነው የምትፈታው እንጂ ሁሉ እሺ ያለፈውን ተቃወምክ፣ አሁን የሚመጣውንም ተቃወምክ፣ የሚቀጥለውንም ተቃወም፣ ሁልጊዜ ደግሞ ተቃዋሚ መሆን ደደብነት ይመስላል። እንዴ ፍሬን ተይዞ እኮ እንዴ ማስተዋል እኮ አለበት እኮ ያ አካል እኮ ምን መፍትሄ ላቅርብ፣ እስኪ ይሄን የተበላሸውን ነገር ፖይዘን የሆነውን ነገር እንዴት ላክመው ብሎ አይምሮን ማስጨነቅ አለበት እና ማሰብ አለበት። ለማንኛውም እንደው እግረ መንገዳችን መልእክት አስተላልፍ ብለን ነው እዚህ ላይ መቆየት አለበት። እሺ ደስ ይለኛል። እግዚአብሔር ያመጣው ነገር ስለሆነ እዚህ ላይ መቆየት አለበት። መልካም ቀጥል። ገብቶሃል? አንድ ነገር ወቅ እስቲ ሁልጊዜ ኢትዮጵያ ውስጥ አጀንዳ የሚሰጡን ሰዎች እነማን ናቸው? ያው እንግዲህ ባዕዳን የውጩ እንዳለ ሆኖ ነገር ግን አገር ውስጥ አጀንዳ የሚሰጡን ሰዎች ለራሳቸው ጥቅም የሚኖሩ ለሀገር ምንም መስራት የማይችሉ ሰዎች ናቸው። በግርግር ለሀገር ምንም አድርገው የማይችሉ ናቸው። ገብቶሃል? አባይን የሚያክል ትልቅ ግድብ በዚህ ጄኔሬሽን መገደቡ ራሱ ታሪክ ነው። ምክንያቱም ብዙ ሰው ስለ አባይ የሆነ ወንዝ ሊመስለው ይችላል። አይደለም። ለዘመናት ኢትዮጵያ አባይን እንዳትገድብ የአባይ የውሃ ባለቤት እንዳትሆን አንቆ ያዘ በሃይማኖት ውስጥ እንኳን ሳይቀር አንቆ የያዘ ትልቅ ሰንሰለትና ዘንዶ ነው የተሰበረው። ይሄ እኮ አፕሪሼት ልታደርገው ልታደንቀው ይገባል። ጥቃቅን ነገር እየነቀስክ ጥቃቅን ችግር እየነቀስክ ነገ በውይይት በምክክር ሊፈታ የሚችሉ ነገሮችን እየነቀስክ ሀገርን እየገደልን መሄድ የለብንም። ትክክል። አንድ ኢትዮጵያዊ መሪ ሲመጣ ቀጥሎ የሚመጣውም ሌላው ኢትዮጵያዊ መሪ ነው። ሁሉን ነቅፈን እንዴት እንችላለን? ኃይለ ሥላሴ ይውረዷል፣ ወረዱ። እሺ ደርግ ይውረዳል፣ ወረደ። ኢህአዴግ ይውረዳል፣ ወረደ። እሺ አሁንም ይውረድ። ቆም ብለን እናስተውል። ነገ የሚመጣውንም እንደዛው ሚዛን ምን አስተዋጽኦ አደረኩ የሚለው ደግሞ እሱ ነው መዘን አለ። እንዲህ አይነት ሰዎች ደግሞ ለሀገር ምንም አስተዋጽኦ አያደርጉ። እውነቱን ልንገርህ፣ እንደነዚህ አይነት ውካታ ፈጣሪዎች በየስፍራው ለሀገር አስተዋጽኦ የሚያደርጉ ሳይሆን በውካታ መካከል ማግኘት የሚፈልጓትን ያችን ብራቸውን ይቦጭቁና መኪና ይገዛሉ፣ ቤት ይገዛሉ፣ የሆነ ኑሮ ያሻሽላሉ። በቃ እሱ ይኑር እንጂ ሌላው አፈር ድሜ ብላ ምንም አያገባው አይመለከተው። እና ሌላው ደግሞ ተመልከት፣ ለስንት ሺህ ዓመት እኮ እዚህ ሀገር ላይ አብረን ይኖር ነው። 50ዎቹ ላይ የሆኑ ተማሪዎች መጡ፣ ዩኒቨርሲቲ ላይ በጠበጡት አጀንዳ ሰጡ በዘር ያንን መጡና 27 ዓመት አሰፉት፣ አንቦራቀቁት። ሰው ፈርሃ እግዚአብሔር በዚህ ምድር ላይ የነበረ አባቶች ላይ የነበረ ወንድሞች ላይ የነበረ ታላቅ ታናሽ ማክበር ላይ የነበረ ፈርሃ እግዚአብሔር እስከሚጠፋ ድረስ ካሪኩለም ቀርጸው ትውልዱን ተማሪው አስተማሪውን እንዲገመግም አድርገው ትውልዱን አበላሹት። ዝቅጠት ውስጥ ገባ። ተመልከት። አሁን ያንን እያረምን መሄድ ሲገባን፣ እየለወጥን መሄድ ሲገባን፣ እያሻሻል መሄድ ሲገባን፣ ዩኒቲ የሚፈጥር ነገር፣ ፍቅርን የሚያመጣ ነገር፣ መተባበርን የሚያመጣ ነገር መስራት ሲገባን እንደገና ልዩነት ለመፍጠር መሽቀዳደም፣ ይሄ በጣም የተበላሸ አይምሮ ነው። ትውልዱንም እኮ ማሰብ አለ። ነገ ልጆች የት ነው የሚኖሩት? በጣም እኔ እኮ አሁን እኔ እዚህ ሶሻል ሚዲያ ላይ የምሰራው እኮ ሀገር ስላለኝ ነው። እዚህ ሀገር ስለተቀመጥኩ ነው። ገብቶሃል? ከኔ ቀጥሎ ልጆች ያሉ፣ ከልጆቼ ቀጥሎ የልጅ ልጆች ያሉ። እቺ ሀገር አንድ ነች። ለማን ነው አሳልፈን የምንሰጠው? ዛሬ እኮ እነ ግብፅ ሌሊትና ቀን እቺ ሀገር እንድትፈርስ እየሰሩ ነው ያሉት።
ሌሊትና ቀን። ሌሎችም ታሪካዊ ጠላቶች የሚባሉ ሀገሮች እቺ ሀገር እንድትፈርስ የት ነው ወንጌል የምትሰብከው አንተ? የት ነው የእግዚአብሔርን ቃል የምታስተምረው? የት ነው ቸርች የምትተክለው? ልክ ነው። እኛ እኮ እንደ ሩዋንዳ እንድንሆን እኮ ይፈለጋል። እኛ እኮ እንደ ሶማሌ እንድንበታተን እኮ ይፈለጋል። ይሄ አጀንዳ በተቀረጸበት እንትን አንድ እንሁን፣ እንተባበር፣ በፍቅር እንተሳሰር፣ እንያዝ፣ አገራችንን እናልማ። ጅማሬው ጥሩ ነው። እያየን ያለነው መልካም ነገር ነው። ከገጠር እስከ ከተማ እየተሰራ ያለው ነገር ችግሮች አሉ። ይህን ችግሮች ፍቱልን፣ ይህን ችግሮች አስወግዱልን፣ አንድ እንሁን ማለት ሲገባ በተለይ ተጽዕኖ አድራጊ ሰዎች ይሄ በጣም በኃላፊነት መንፈስ ሩቅን በማየት የሚደረግ ተግባር ስለሆነ እዚህ ላይ ቆም ተብሎ በቃ ሲጢጢጥ ብሎ ፍሬን ይዞ ማሰብ መቻል አለበት እና በቁጭትና በወኔ ለሚቀጥለው ትውልድ ይህን በእኛ ዘመን የተሸከምነውን አደራ ካላሳለፍን ሩቅ እኮ መሄድ አያስፈልግም እኮ። ጎረቤት ሱዳን ማየት ይቻላል፣ ሶማሊያን ማየት ይቻላል። እና እግዚአብሔር ረድቶን እየተንገራገጭንም ቢሆን እዚህ ደርሰናል። እና ትውልዱ ይህንን ማስተዋል አለበት። መቼም ይሄ ሶሻል ሚዲያ የማያሳየን ጉድ የለም። እኔ አሁን ብዙ ክርስቲያን የምላቸው ሰዎችን ታዘብያለሁ። በዚህ አሁን በትላንትናው ዕለት በተነሳው አቧራ አስተያየታቸውን ሲሰጡ ሌላም ነገር ሲያደርጉ ሳይ ኧረ ወዴት ነው እየተካሄደ ያለው? እዛ አለብን። ይኸውልህ አንድ ሰው ስላበደ አብረህ አታብድም። ገብቶሃል? አብረህ አታብድም። አብረህ የምታብድ ከሆነ መጀመሪያውኑ አንተም እብድ ነበር፣ እብድ ነበር። ስለዚህ እኔ ሰንበዲ ስላበደ አላብድም። ምንድን ነው ማደርገው? ቆም ብዬ ማስተዋል አለብኝ። እውነት ነው። ግራቀኝ ማየት አለብኝ። እና እኔም እንዳንተ አይቻለሁ። ብዙ ክርስቲያኖች ሶሻል ሚዲያ ላይ አድናቆት ይገልጻሉ። ግማሽ ሆነ ምን የምታደንቀው? በቃ ትኩረቱ ሁሉ ወደ ክርስቶስ ሆነ ያለበት። አንዱ ያየሁት ነገር ይቅርታ አድርግልኝ፣ በሀገራችን ያለው የመንፈሳዊ ዝቅጠት ክርስቲያኑ እንደዚህ አይነት ነገር ውስጥ አቧራ ውስጥ እንዲገባ ያደረገው የዛ ውጤት ነው ብዬ አስባለሁ። ለምን ቤተ ክርስቲያን በሰማይና በምድር ስልጣን የተሰጣት ኦቶሪቲ የተሰጣት፣ ስታስር የሚታሰርላት፣ ስትፈታ የምትፈታ ቤተ ክርስቲያን እንዲህ አይነት ነገር ላይ ገብቷል መጸለይ ነበረባት። ምክንያቱም ይሄ በስሜት የተገፋ ትውልድ በቡድን በጎራ መደራጀት የሚፈልግ ሐሳብ ያላቸው፣ ቆሻሻ ሐሳብ ያላቸው፣ ስለ ሀገር ታሪክ ምንነት የማያውቁ እንዴ አባቶቻችን እኮ እቺን ሀገር ያቆሙልን የሰጡት እኮ ዝም ብሎ እኮ አይደለም። ደማቸውን አፍስሰው ተከባብረው ፈሪሃ እግዚአብሔር ኖሯቸው ነው። በመካከላቸውም ልዩነት እንኳን ቢኖር፣ በመካከላቸው እንኳን አለመግባባት ቢኖር እንኳን አገር ላይ ግን ሲመጣ ቆራጦች ናቸው፣ አንድ ናቸው። አገር ላይ ሲመጣ ወደ ኋላ አይሉ። እውነት ነው እንዴ? ምንድነው አቧራ እያስነሳ መሞካሸት? እንደው ፓስተር እንደው ይሄን ነገር እንደው እንዝለቅበትም ስላልክ እንግዲህ እግዚአብሔር ይሄን ሐሳብ እንድንዘልቅበት ፈቃዱ ሆኗል ብዬ አስባለሁና እንደው ያው እኔ እንደምታውቀው በሙዚቃውም ዓለም ትንሽ አስተዋጽኦ አድርጌያለሁ። እንደማስታውሰው አንድ ሲዝን ላይ ፌድ አውት አድርጎ ነበር ዘፈን። ታስታውሳለህ አይደለ? 90ዎቹ ላይ የመዝሙር ተጽዕኖ ያመጣው ኢንፍሉዌንስ ወይ ደግሞ አትሞስፌር ዘፈን እኮ ፌድ አውት አድርጎ ነበር። ማንም እኮ አይሰማም። ሬዲዮ እንደውም የድሮዎቹን ነው ሪፒት እያደረገ እንትን ያደረገ የነበረው ገባ። እና እዚህ ጋር አሁን ምንድነው ማስተላለፍ ያለብን መልእክት ስላለ ለቤተ ክርስቲያንም ለዘማሪዎችም በዚህ ዘርፍ ላይ ላሉ ሁሉ እዚህ ጋር አንድ መልእክት መተላለፍ አለበት ብዬ አስባለሁ። በቁጭትና እውነት እንደው ለእግዚአብሔር መንግስት በቅናት ተነስተን ምንድነው የጎደሉ የቱ ቦታ ላይ ነው ዳይቨርት ያደረጉ ብለን ማሰብ አለብን። እና ለምንድነው የተጽዕኖ ዛሬ ላይ የሌለው? አሁን እኮ በተቃራኒው ነው የሆነው። እና እስኪ እዚህ ላይ ምን አይነት ምልከታ ይኖርሃል? በመዝሙር አገልግሎት ምን መሰለህ፣ አንዳንድ ጊዜ መዝሙሩ ተዳቀለ፣ ገብቶሃል? ሄዶ ከዓለም ጋር ተዳቀለ።
ዘማሪዎቹ የበፊቶቹ ስትመለከት የጸሎት ሰዎች ናቸው። በጸሎትና በእንባ መዝሙርን በሌሊት ይሰጣል እግዚአብሔር። በእንባና በጸሎት ነው። አንተ እንግዲህ ሚክስ በምታደርግበት ጊዜ አልገጠምህም? እዛው ግጥም ጽፎ ሌላም ነገር ላይም ተሳታፊ ሆኛለሁ ብቻ ቃሉ እና ይሄ ነገር ተመልከት፣ ምንድነው እየሆነ ያለው? የኛ የጸሎት ማነስ፣ ጩኸት ብቻ መሆን፣ ጭፈራ ብቻ መሆን፣ ገበርን ሊያደርግ የሚችል ዝማሬ መቀበል አለመቻላችን ገብተዋል። ትውልድ እንነካ እንዴ! እኔ እኮ ወደ ጌታ ሳልመጣ ጫት ቃሚ ሆኜ የደረጀንና የተስፋዬን መዝሙር ሰማ ነበር። ተመልከት፣ እንባዬ እኮ ይወርድ ነበር። ዘር ውስጥ ተዘርቶ ያዘር ነው። ዛሬ እኮ ያወጣኝ እኮ ያዘር ነው። ተመልከት፣ ዘፈን ሳይኖር ቀርቶ እኮ አይደለም፣ ግን ምን ያህል ተጽዕኖ እንደሚያደርጉ ህይወት ላይ በጣም ዛሬም ህይወት ላይ ተጽዕኖ ማድረግ የሚቻለው መስራት የሚቻለው ዘማሪዎቻችን በእግዚአብሔር ፊት ተንበርክከው ዝማሬ መቀበል አለባቸው እንደ ድሮ። ምክንያቱም እግዚአብሔር ቅኔ አያልቅበትም፣ እግዚአብሔር ዝማሬ አያልቅበትም። ትውልድን ልንታደግ የምንችልበት አቅጣጫ መጠቀም መቻል አለብን። እውነት ነው እና ከዘፈን ጋር አጨብጭበ ከዝማሬም ጋር አጨብጭበ ሁለት እግር ኖረው ሁለት ዛፍ ላይ እንዴት ነው የሚቻለው? ዛሬ እንደውም ጭራሽ ቁልቁል ወደ ታች እየሄደ ነው ያለው። ማደግ ሲገባው ወደ ታች ነው እየሰረጎደ ያለውና ምንድነው ፓስተር፣ እኔ በጣም በዚህ ጉዳይ ላይ ቁጭትና ቅናት ስላለኝ ምክር ሐሳብም አቀርባለሁ ለማገኛቸው ሙዚቀኞች ይሁኑ ዘማሪዎች በተቻለኝ መጠን እንደው አቅጣጫ ለማሳየት ሞክራሉና አሁን ዛሬ ላይ ጉልበታቱ ይሄ አገልግሎት ለወንጌል አገልግሎት ደግሞ ትልቁን ድርሻ የሚወጣው ይሄ ነው ብዬ አስባለሁ። ከወንጌል አገልግሎቱ ባሻገር እና እንደው ምክር ስለሚያስፈልግ ነው ጫን ብዬ መጠየቅ። አዎ አሁን ይሄ ሁሉ የኛ የቤተ ክርስቲያን ድክመት ነው። ቤተ ክርስቲያን አየሩን ገበርን ማድረግ አለመቻል፣ መግዛት አለመቻል። በአንድ ወቅት ታስታውስ ከሆነ አሜሪካ ውስጥ በተነሱ ሪቫይቫሎች ጭፈራ ቤቶች ተዘግተው ነበር። መጠጥ ቤቶች ተዘግተው ነበር። የእግዚአብሔር መንፈስ በሚሰራ ጊዜ እንደዛ ነው የሚሆነው። ዝም ብለን አሁን ምንድነው የሆነው መሰለው? ወይ ፖለቲከኛ አልሆንም፣ ወይ ክርስቲያን ሆነን የቤተ ክርስቲያን አገልጋዮች በስርዓት አልሆንም። መሀል ላይ ሆነን ነው እየተቸገርን ያለ ነው። ለብ ያለ አዎ አይተን ማድነቅ የሚገባንን አንደንቅም። ሁልጊዜ እርግማን፣ ሁልጊዜ ክፋት፣ ሁልጊዜ ጥላቻ፣ የተሰራውን ነገር ማየት እንኳን የሚሳነን ሆን። ስለዚህ እነዚህ ነገሮች ሊለወጡ ይገባል። አሁንም ቤተ ክርስቲያን እዚህ ጉዳይ ላይ ቆም ብላ ትውልዱን ልታይ ያስፈልጋል፣ ልትመለከት ያስፈልጋል፣ እድል ልሰጥ ያስፈልጋል። ዝም ብሎ እሁድና ሮብ ተገኝቶ ጩኸት ጫጫታ ሳይሆን ዘላቂ የሆነ የወንጌል አገልግሎት ትውልድን እና ከተማን አገርን የሚቀይር የትውልድ አገልግሎት ሊኖር ይገባል። እኔ እንደ ሁሉም መሪዎች እንደ ገጠር ወጥተው ቢያዩ ቤተ ክርስቲያን እንዴት እየሰፋ እንዳለ፣ እንዴት ከጨለማ እየተናጠቁ ከጠንቋይ ቤት እንዴት እየተናጠቁ እንደሚመጡ ቢያዩ ደስ ይለኝ ነበረ። እና እንግዲህ ዛሬ እግዚአብሔር ለምን እንዲህ እንዳደረገ አላውቅም። እንግዲህ ሐሳብ ይኖራል። እንንቃላለሁ፣ ራሳችን እናዘጋጅ። በመጨረሻው ዘመን እንዲህ አይነት ነገሮች ይከሰታሉ። ነገር ግን አሁንም ክፉ አውሬውን በማሰር ትውልድ እርስ በራሱ ወደ ሌላ ነገር እንዳይሄድ ልንጸልይ፣ በእግዚአብሔር ፊት ልንጮህ፣ እግዚአብሔርን ፊት ልንፈልግ ያስፈልጋል እላለሁ። ሻሎም። እግዚአብሔር የተመሰገነ ይሁን። ፓስተር፣ እንግዲህ ለመንፈስ ቅዱስ መገዛት ተገቢ ነው ብዬ አምናለሁ። እንግዲህ አቅጣጫችንን ነው እንግዲህ ውድ አድማጮቻችን ተዘጋጅተን የነበረው መረጃን ለማጋራት ነበር። እንግዲህ መንፈስ ቅዱስ ይህን ሐሳብ ወደኛ ያመጣበትን ምክንያት አናቅም። ምን መልእክትስ ለማስተላለፍ እንደወደደ መንፈስ ቅዱስ ብቻ ነው የሚያውቀው። እኛ ግን ይህንን ወደ እናንተ አድርሰናል። እግዚአብሔር የተመሰገነ ይሁን። ነገሮች ይስተካከላሉ ብለን እናስባለን። ጌታ ከመምጣቱ በፊት በሀገራችን ላይ ትልቅ የመንፈሳዊ እንቅስቃሴ እንደሚነሳ፣ ይህም የመዝሙር አገልግሎት ደግሞ መልሰን እንደምንዋጀውና እንደገና ደግሞ ትውልዱ ላይ
በጎ ተጽዕኖ ያመጣል ብለን ተስፋ እናደርጋለን፣ ደግሞም እናምናለን እና እግዚአብሔር ስለዚህ ስለዛሬው ቀን እናመሰግነዋለን። ውድ አድማጮቻችን እንግዲህ ባላሰብነውና ባልገመትነው መንገድ አቅጣጫችን በዚህ ላይ ሆኗልና መረጃውን ደግሞ አላስተላለፍንም። በምሽቱ ፕሮግራም ላይ ደግሞ አጠናክረን ወደ እናንተ የምናደርስ ይሆናል። ስለ ሁሉ እግዚአብሔር የተመሰገነ ይሁን። መልካም ጊዜ ይሁንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።